وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فيا عباد الله يا الله باروች ሆይ የዛሬ ሳምንት أهمية الصلاة في حياة المسلم የሰላት አስፈላጊነት በሙስሊም ህይወት ላይ የሚል ነበር የቀረበው ኹጥባ ማለት ነው። ዛሬ ደግሞ ሰላት ንጽህና ስለሚያስፈልጋት ያ ንጽህና ሰላት አላህ ስለማይቀበል ማለት ነው። ከሰላት ሸርጦች አንዱ ታላቁና ዋናው ንጽህና ስለሆነ ያው ኢንሻአላህ የዛሬ ኹጥባችን በንጽህና ዙሪያ ይሆናል ማለት ነው። ንጽህና በመጀመሪያ ያዘዘው አላህ ነው። በተቀደሰው ቁርአን ከሰማይ ውሃን አወረደ ለመጠጠም ንጽህናን ለመጠበቅ ማለት አላህ ሱብሓነሁ ወተዓላ አወረድኩላችሁ ሊዩጠሂረኩም እናንተን ሊያነጻችሁ ንጹህ ሊያደርጋችሁ ውሃን ከሰማይ አወረድኩላችሁ አላህ ሱብሓነሁ ወተዓላ። ስለዚህ ውሃ የመጣው መጠጥ ብቻ ሳይሆን ገላ መታጠቢያ፣ ንጽህና መጠበቂያ፣ ዕቃ ማጠቢያና ቤት ማጠቢያ፣ በአጠቃላይ ሙስሊም ማለት ነዚፍ ነው። ሙስሊም ንጹህ መሆን አለበት። ለሌላው አካል አርአያ መሆን አለበት በንጽህናው ማለት ነው። በሰላት ብቻ አይደለም፣ በየትኛውም መልኩ ሙስሊም ንጹህ መሆን አለበት ማለት ነው። ስለዚህ ምን ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም? አጠሁሩ ሚፍታሁ ሰላት ነው። ንጽህናን መጠበቅ የሰላት ዋናው መክፈቻ ንጽህናን መጠበቅ ነው። ንጽህና ሳይጠበቅ ሰላት የለም ማለት ነው። ሌላው ምን ይላሉ? ወሸርጡ ለሲሕቲ ሰላት ካሉ በኋላ አሸርጡ ወሸርጡ ሙቀደሙን አለል መሽሩጥ ይላሉ። ሰላት ለሰላት ትልቁ ሸርጥ ትልቁ ቅድመ ሁኔታ ንጽህናን መጠበቅ ነው ካሉ በኋላ ሸርጥ ደግሞ ከመሽሩጡ ይቀድማል ማለት ሊሰራ የታሰበው ነገር ቅድመ ዝግጅቱ ይቀድማል ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ንጽህናን በተመለከተ ነው ኢንሻአላህ የምናየው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚፍታሁ ሰላቲ አጠሁሩ አሉ። ሚፍታሁ ሰላቲ አጠሁሩ የሰላት መክፈቻ ንጽህና ነው አሉ። ንጽህና ነው። ወተሕሪሙሃ አተክቢር አሉ። ሕርሙ ማድረጊያዋ ደግሞ ታሕሪም ነው አሉ። ማሐረም ማለት ነው። አንድ ሰው ካረመ በኋላ ምግብ መብላት ሐራም ነው፣ መጠጣት ሐራም ነው፣ መናገር ሐራም ነው፣ መራመድም ሐራም ነው ከልክ በላይ ማለት ነው። እና ወተሕሊሉሃ አተስሊም እንደዚሁ ደግሞ የሰላት አስራት የሚቻለው ደግሞ መብላት የሚቻለው ሌላው ነገር ማድረግ የሚቻለው ሰውየው ሲሰላመት ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰላት ሚፍታህ ንጽህና ሚፍታሁ ሰላት ተብሏል። አጠሁሩ ሚፍታሁ ሰላት ተብሏል። ሚፍታሁ ሰላት አጠሁር ተብሏል። ይሄን ነገር መያዝ አለብን። ሐዲሱ ሰሂሁን ሐሰኑን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ነቢዩ ሰለላሁ ዐለይሂ ወሰለም አሉ አጠሁሩ ሸጥሩል ኢማን አሉ። ንጽህና መጠበቅ የኢማን ግማሽ ነው አሉ። አንድ ሰው ንጽህናውን የሚጠብቅ ከሆነ የኢማንን ግማሽ ፈጽሟልና በቀረው ግማሽ አላህን ይፈራበታል። ነቢዩ ሰለላሁ ዐለይሂ ወሰለም ንጽህና በአረቦች ቋንቋ ወይም በሉጋ ማለት ንጽህና ምንድን ነው? አልኹሉሱ ሚነል አውሳኽ ነው። ከቆሻሻ ሁሉ መውጣት ነው። በቤታችንም በልብሳችንም በገላችንም በፀጉራችንም በምናችንም ከቆሻሻ መውጣት ምን ይባላል? በአረቦች ንግግር ማለት ነው ነዛፋ ይባላል። ነዛፋ አልሕስያ ወልማዕነውያ ሕስያ በሚታዩ ነገሮች ማለት ነው። አልማዕነዊ ደግሞ ሲባል ደግሞ እነ ሽርክ ይገባሉ፣ እነ በጉድ ጥላቻ ይገባሉ። ከነሱ መጽዳት ያስፈልጋል ማለት ነው። አልሕስየቱ ሚን በውሊ ወገይሪሂ ሕስያ የሚባል የሚታየው ከሽንት መጽዳት፣ እስትንጃን ማድረግ፣ ውዱ ማድረግ፣ ገላን መታጠብ ህስያ ይባላል።
ማዕነዊ ደግሞ ከልዑዩብ ወልመዓሲ ሌላውን ወንጀል ከመፈጸም እንደዚሁ መጥራት ነው። ብትፈጽም እንኳን ወንጀሉን ተውበት ማድረጉ ለወንጀል ማጥሪያ ነው ማለት ነው። ወንጀል ከሰራችሁ በተውበት ወደ ንጽህና መምጣት አለባችሁ ይላሉ። ወጣረቱ ሸርዐን በሸሪዓ ደግሞ ንጽህና ምንድን ነው ቢባል በሸሪዓ አነዛፈቱ ምን ነጃሰ ነው። ከነጃሳ ከቆሻሻ ነገር ራስን ማጥራት ነው እና ራስን ንጹህ ማድረግ ነው። ወደ ሰላት ከመሄዳችን በፊት መጀመሪያ ከነጃሳ ራስን ማጥራት ይቀድማል። ወዐረፈ ነወዊዩ ሻፊዒ ነዊ ምን ላሉ ነዊ ኢማሙ ነዊ ማለት ነው አጠሃረቱ ቢአነሃ ረፍዑ ሐደሲን አሉ አው ኢዛቱ ነጂሲን አሉ። ንጽህና የሚባለው ሐደስን ማስወገድ ነው አሉ። ሐደስ የሚባለው ሁለት አይነት ነው። ሐደሰል አክበርና አስገር ይባላል። አክበር የሚባለው ሁወ ማ የስተውጅቡል ጉስል ገላን መታጠብ ግዴታ የሚያስደርጉ ነገሮች ምስል ጀናባ የወር አበባ የመሰለ ጀናባን የመሰለ የኒፋስ የመሰለ እነዚህን ማስወገድ ከዛ ደግሞ ነጃሳን እንደዚሁ ማስወገድ ነው ይላሉ። ሌላው አህሚየቱሃ ጠሃራ አህሚያ ከቢራ ምን ሹሩጥ ሰላት ነው። ቅድም እንዳልኳችሁ ከሰላት ሸርጦች መካከል በጣም አስፈላጊው ሸርጥ ምንድነው? እሱ ታላቁ ማለት ነው ንጽህናን ማሟላት ነው። በሽንት ቤት በኩል ይሁን ስንሸና ጥንቃቄ ማድረግ ልብስ እንዳይነካብን። ከዛ ደግሞ ከሸናን በኋላ በደንብ አድርገን እስትብራ ማድረግ እስትጅማር ማድረግ። ከዛ በኋላ ያን አካባቢ ሁለቱ ቆሻሻ የወጣበትን አካባቢ በቂ ውሃ ይዘን በበቂ ውሃ በደንብ አድርገን በማጠብ ያንን ቦታ በደንብ አድርጎ ማጽዳት ማለት ነው። ኢማሙ ሻፊ ምን ይላሉ? ጣቱን መክሰስ አለበት ይላሉ። ፊንጢጣው ላይ ጣቱን የከተተ ማውጣት አለበት ይላሉ። ቆሻሻ ወጥቶ በደንብ አድርጎ እንዲጠራ ወይም ደግሞ ፊንጢጣውን ሊያጨማዳ አይገባም ይላሉ። ሰው እስቲንጃ ሲያደርግ እንደዚህ አድርጎ ሊጨማዳ አይገባም። ፊንጢጣው ለቀቅ አድርጎት በደንብ አድርጎ ማጠብ አለበት ይላሉ። እንደዚህ አድርጎ ማለት ነው። ለቀቅ አድርጎት ማጠብ አለበት። ሰው እስቲንጃ ሲያደርግ እንዲህ ካደረገው እስቲንጃ ካደረገ በኋላ እዚህ ቅሪቱ ይወጣና ልብሱን ነካበታል፣ ፋንቱን ሱሪውን ነካበታል። ከዛ በኋላ ሰላት አላህ ዘንድ ዋጋ ያለው ሰላት አይሆንም፣ ምን እንደሚያስገኝ ሰላት አይሆንም። ስለዚህ ሽንት ቤት አካባቢ በተለይ በጣም ጥንቃቄ ማድረግ ያስፈልጋል። የምንይዘው ውሃ ሽንት ቤት ሲኬድ በቂ መሆኑና ያለ መሆኑን መገመት ያስፈልጋል። ስንሄድ ወረቀትና ውሃ መያዝ አለብን። ሙስሊም በእጁ አይጠርገም። ወረቀት ተናግሯል ነቢዩ ሰለላሁ ዐለይሂ ወሰለም። ምንዴል ድንጋይ ተነግሯል። ኢማሙ ሻፊዒ ድንጋይ እንይዛለን መጥረጊያ ማለት ነው። መታጠቢያ ደግሞ ውሃ እንይዛለን። ውሃው ደግሞ ሐላል መሆን አለበት፣ በቂ ውሃ መሆን አለበት ማለት ነው። እና በዚህ መልኩ ነዛፋን ለነዛፋ ያለን ፍላጎት በጣም መጨመር አለበት ማለት ነው። ንጽህና ከሌለ ሰላት የለም ተብሏል። ስለዚህ አህሚያው ምንድነው? በጣም ትልቅ ሸርጥ ነው። ከሰላት ሸርጦች መካከል ትልቁ ሸርጥ ማን ነው ቢባል ንጽህናን ማሳመርና ንጽህናን ማሟላት ነው ማለት ነው። ሰዋኡን ካነት ሐቂቅየተን ወጊያ ልብስን ማጽዳት፣ ሰውነትን ማጽዳት፣ መስገጃ ቦታን ማጽዳት በደንብ አድርጎ በተለይ ሶስቱን በደንብ አድርጎ ሰውየው ሊያጸዳ ይገባል። ገላው ንጹህ መሆን አለበት። መስገጃ ቦታው ንጹህ መሆን አለበት። የለበሰው ልብስ ደግሞ የሚሰግድበት ልብስ ማለት ነው ከቆሻሻ ከነጃሳ የጸዳ መሆን አለበት ይላሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ላ ትቅበሉ ሰላቱን ቢገይሪ ጠሁሪን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሰላት አላህ ዘንድ ተቀባይነት የላትም አሉ። ያለ ንጽህና ሰላት ንጽህና ሳይሟላ ሰውየው ቢሰግድ ሺህ ጊዜ ቢሰግድ ንጽህናው ካልተሟላ አላህ አይቀበለውም አሉ። ንጽህና ውዱ አካባቢ ችግር አለ። ውዱ ስናደርግ ውዱዋችን እንዴት ነው መመርመር አለብን። ነቢዩ ሰለላሁ ዐለይሂ ወሰለም ፊትን ነቢዩ መስለዋል። ፊት ሚነል ኡዙን ኢለል ኡዙን ያለው አካባቢ በደንብ አድርጎ ፈልፍሎ ማጠብ ነው። ይህ ጥግ አካባቢ ብዙ ውዱ አድራጊዎች ያመልጣቸዋል። ምን መናቢት ሻዕሪ ኢለል ሊሕያ ደግሞ እንደዚሁ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም ከፀጉር መብቀያ እስከ አገጭ ድረስ ያለውን ቦታ ፊት በጎን ከጆሮ እስከ ጆሮ ነው። ቁመና ደግሞ ከፀጉር መብቀያ እስከ አገጭ ድረስ ያለው ፊት ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም።
በዚህ መካከል አንድ ቦታ ውሃ ሳይነካው ቢቀር ሰውየው ውዱን አሟላ አይባልም። ንጽህናውን አሟልቷል ተብሎ አይባልም። ሰላቱ ተመላሽ ይሆናል። ስለዚህ ሰላት ያለ ንጽህና ተቀባይነት የላትም አላህ ዘንድ ማለት ነው። ወቀውሉ ሰለላሁ ዐለይሂ ወሰለም ኢነላህ ጠይቡን ዩሂቡ ጠይብ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ በጣም ጥሩ ነው አሉ። ጥሩ ነገር አላህ ይወዳል ማለት ነው። አላህ ደግሞ ንጹህ ነው አሉ። ንጹህን ነገር አላህ ይወዳል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እኛ ሙስሊሞች እኮ ለሌላው አርአያ መሆን አለብን። ከኢስላም ውጭ ላሉ አካሎች በንጽህናችን ልብስ ገላ ምናምን ብቻ አይደለም። በየትኛው መንገድ ላይ መንገድን ማጽዳት፣ መስጊድን ማጽዳት፣ ቤታችን ማጽዳት፣ ገላችን ማጽዳት፣ ጸጉራችን፣ ልብሳችን የሚያምር ታጠቡን አለበት። ቆሻሻ ልብስ፣ ቆሻሻ ገላ ከሙስሊም ጋር አይሄድም ማለት ነው። ስለዚህ እስልምና ውስጥ ለንጽህና ሰፊ ቦታ ነው ያለው። ይሄን ንጽህና ግን ለኔ እንደሚመስለኝ አብዛኛው ሰጋጅ እንደው ግማሹን ነው። ለብ ብቻ ነው። ፊቱም ሲታጠብ ማህሩን ብቻ ያጥባል። እጃችንም ጃኬት ከፈርጎ እስከዚህ ያጥባል። መሆን የለበትም። እስከዚህ ያሳለፈ ማጠብ አለበት። ከዚህ ክርን ያሳልፈ ማጠብ አለበት። ዋጅቡ መዓል ምርፈቀይን ቢሆኑም ግን የኔ ያሳለፍ እንዲታጠብ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም የቂያም ቀን ኡመቶችን የሚለያቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከሌላ ኡመት አሉ ውዱ ያደረጉበት ቦታ ብርሃን ይሆናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኑር ይሆናል አሉ። በዛው የሚለያቸው አሉ። ኑሩ እንዲሰፋ የተፈለገ ሰው ነብዩ ሰለላሁ ዐለይሂ ወሰለም ከዋጅቡ ቦታ የጨመረ ይታጠብ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በንጽህና ጉዳይ በደንብ አድርገን ማሰብ አለብን ማለት ነው። ይሄ ሌላው ሁክም የሚባለው ማለት ነው። هي طهارة الأعداء الوضوء من الحدث ከሐደስ ከማንኛውም ሐደስ ሰውነትን መታጠብ አለብን። ጀሚል አዕዳ ማለት ነው። الظاهرة من الجنابة ከጀናባ ቅድም እንዳልኳቸው የመሳሰሉ ይሄ ሸርጡ ዳኢሙ لصحة الصلاة ለሰላት ተቀባይነት ይሄ ቋሚ የሆነ ሸርጥ ነው ማለት ነው። ንጽህና ቋሚ ሸርጥ ነው። ንጽህና ከሌለ ሰላት የለም ማለት ነው። በልብሳችንም በገላችንም መስገጃ ቦታችንም ቢሆን ንጽህና ካልተሟላ መወገድ ያለበት ነጃሳ ካልተወገደ ሰላት የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ነገር በደንብ ልናስበት ይገባል ማለት ነው። ሌላው ፋዳኡሃ ቢጠሃራቲ ተዕዚሙ ሊላህ ነው። ሰላትን በንጽህና መስገድ ትልቁ ደግሞ ለአላህ ክብር መስጠት ነው ማለት ነው። አላህ ኻሊቅ ሰማዋቲ ወልአርድ ሰውን ሰባቱን ሰማይ ሰባቱን ምድር የሰውን ልጅ ጅኒዎችን የፈጠረው አላህ ሱብሓነሁ ወተዓላ ስትቀርብ ራስን አስውበህ ነው መሆን አለበት። ገላህን ታጥበህ ውዱ አድርገህ ንጽህና አሟልተህ መቅረብ አለብህ። ይህን ማድረግህ ተዕዚም ሊላህ ነው፣ ለአላህ ክብር መስጠት ነው ማለት ነው። አለበለዚያ ግን ሰው ዝርክርክ ብሎ ንጽህናውን ሳያሟላ ቆሻሻውን ሳያጥብ ዝም ብሎ ብቻ ውዱን ሳያሟላ በደንብ አድርጎ ገላውን ሳይታጠብ ዝም ብሎ መጥቶ አላህ ፊት መቆሙ የአላህን ክብር መቀነስ ነው ማለት ነው። የአላህን ክብር መቀነስ ነው። ወቢጣራቲ የጥሁሩ ሩህ ወልጀሰድ ማዕን አንድ ሰው ንጽህናውን ሲጠብቅ ሰውነቱ ሩሁ ንጹህ ይሆናል ማለት ነው። ይሁን ደስታ ይሰማዋል ለሰው ራሱ ማለት ነው። ስለዚህ ንጽህናችንን በደንብ አድርገን ከየት እስከ የት ነው የሚለው ኢንሻአላህ ሌላ ጊዜ እናየዋለን። በደንብ አድርገን መጠበቅ ይኖርብናል። ወየተፊቁ ተዕሪፉሃ ዐንደ አልማሊኪያ ወልሐናቢላ በዚህ ይስማማሉ። ኢማም ማሊክ፣ ኢማሙ አቡ ሐኒፋ እና ኢማሙ ሐንበል በዚህ ኢማሙ ሻፊዒ በዚህ ይስማማሉ። ሰላት ንጽህናን መጠበቅ ለሰላት ታላቅ ሸርጥ እንደሆነ ይስማማሉ ማለት ነው። አጣራቱ ፊ ሸርዒ ምን ይላሉ እነሱ ደግሞ ተጨማሪ ረፍዑ ማ የምነዑ ሰላት ንጽህና ማለት ሰላትን የሚከለክልን ነገር ማስወገድ ይላሉ። ወይም ደግሞ ሰላት አላህ ዘንድ እንዳትቀበል የሚያደርገውን ነገር መጀመሪያ ማስወገድ ነው ይላሉ። ተጨማሪ ማለት ነው። ለምሳሌ ሐደስ ይላሉ፣ ቅድም ያልነው ነው። ውሃውን ካን ቢጠፋ በአፈር ይላሉ። ብልማ ይሉና ከዛ በኋላ አቤት ቱራብ ውሃ ከጠፋ አፈር አለ። እስልምና ገር ነው። እስልምና የጠበቀ አይደለም። የግድ ውሃ ፈልገ ባለበት አልተባለ። ውሃ ካጣ በአፈር ንጽህና መጠበቅ እንዳለብን ነው
إسلام من ناقر مرنو الطهارة نوعان نزهنا بولت الكفلان عندنا قدم دالكواتشو إنني تلك نزهنا وشود مطبقنا إيه بزو سووا شوين الزنا قالوا ويم دمو ستات أبو وما فص بالجايجي بدن برجو أي تاتهم قلاشوا مرنو جناب اللبسوا يورا بالا يالك سيد نفاز ما اللباس سيد مرنو إيه شرط الله أركانه ما الله أركانه من دنو عندنا أركان تعميم البدن نو وها بدن برجو ما درسنا مرنو بدن برجو وها هو دبوتا مدرسون الرجاج كذا وتدليك بالا ولا تيجي تمشى ركن من دنو تدليك يام بوتا ولا هو دبوتا وكذا رسبوا على بدن برجه يان بوتا ماشت على به وها الناس هون تنديس ماما ولا تندي جبا ماشت إلى اللومارن سلزي إيه النجار بدن برجن ما سبنا لياساس سبنا لياس نجار يميجبا نجار نمارنو ليلة من النو صوم الفطرة ميبالو نجاروش چالو الناس من دزيو هزيو استقبالو يتفضلوا سناوش ناتشو نبياتو چالفو باشو سلفو السالين يالفو باشو سناوش چالو كالنسو ما كلندو من النو قصو الشارب نو اچ نجار ما ساتر نو ايه نجار ما ساتر سنة نو ايه ما بقل سنة نو خلافا لليهود والنصارى الناس هنا بقلالو ايهن اللي يچالو مارنو ايهن እንደዚህ የሚያደርግ ሙስሊም አለ ይሄን ሊጫል ይሄን የሚያበቅል ሙስሊም አለ ይሄ خلافا للسنه ነው ይሄ ማለት ነው ከሱና ጋር አይሄድም ስለዚህ ይሄን ማሳጠር ሁሉ ጊዜ ይሄንስ ማብቀል ነው ንጽህናውን መጠበቅ ነው በየጊዜው ማበጠር ይሄም ንጽህና ነው ሌላው احياء اللحيه ሌላው መፋቂያ መጠቀም እንደዚሁ ከንጽህና መንገዶች አንዱ ነው ንጽህና ጥርሳችንን ንጽህና መጠበቅ በመፋቂያ ሌላው እስቲንሻቅ ይላሉ በአፍንጫ ውሃ መሳብ እና ቆሻሻው ማስወጣት ይላሉ ሌላው ቀሱል አዛፍር ጥፍርን በየጊዜው መቁረጥ ይላሉ ችግር ስላለው ነው ጥፍርን ካልቆረጥነው ጥፍራችንን ቆሻሻ ይዝና ከዛ ያ ቆሻሻ ሰዎችን ሊያስቸግር ይችላል ማለት ነው ሌላው ወነጥፉል ኢብጥ ነው ብብት አካባቢ ያለው ፀጉር መንቀል በየጊዜው ሸሚዝህ ይቆሽና ገላህ ይቆሽና አጠገብህ የሚሰግደው ወንድምህ አዛይ እንዳይደረግ ሚስትህ እንዳትሰቃይ ካንተ ጋር ስተኛ እዚህ ብብት ላይ ያለው ፀጉር መንቀል እንደዚያው ከንጽህና ይቆጠራሉ ሌላው ሐልቁል አና ብልት አካባቢ ያለው ፀጉር እንደዚሁ በየጊዜው መላጨት ማለት ነው መላጨት ይሄም ከሱና ይቆጠራል على كل حال سلا نزهنا إيه ذكال نمارناو كيفية ودم إن شاء الله ليلا جزء إن شاء الله يكربال كيفية ونيث نسو جنابة ستات من دال لبت ودوم كيفية ونيث المول من دال لبت شنتبت راس ويون سرعة اللو يعني إن شاء الله ليلا جزء نكربالن فيا عباد الله صلوا وسلموا على نبيكم وحبيبكم كما أمركم الله تعالى فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك عليه اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك أرحم الراحمين اللهم آمنا في أوطاننا وأدم الأمن منا وأدم الأمن والاستقرار في بلادنا وبلاد المسلمين برحمتك أرحم الراحمين واصرف عنا وعنهم كل شر وبلاء اللهم ارحم والدينا كما ربونا صغارا برحمتك أرحم الراحمين وأعنا على برهم أحياء وأمواتا اللهم آت نفوسنا تقواها أنت خير من زكاها اللهم آت نفوسنا تقواها وزكها أنت خير من زكاها برحمتك يا أرحم الراحمين أنت وليها ومولاها برحمتك يا أرحم الراحمين اللهم أصلح ذات بيننا وألف بين قلوبنا واهدنا سبل السلام وأخرجنا من الظلمات إلى النور برحمتك يا أرحم الراحمين اللهم بارك لنا في أسماعنا وأبصارنا وأزواجنا وذرياتنا برحمتك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار فيا عباد الله إن الله
إن الله يأمر بالعدل والإحسان إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.